እንኑር ማለት ቅንጦት አይደለም። በግፍ አትግደሉን ማለት ፖለቲካ አይደለም። የሰው ነፍስ ዋጋ ይኑረው ማለት ትርፍ አጀንዳ አይደለም። ማንም ኦርቶዶክሳዊ ይህንን የመኖር ነፃነቱን መጠበቅና መጮህ አለበት። ህዝቡ በቁጣ ተነስቷል። ስማቸው የሚደበቅላቸው የአርሲ ታጣቂዎች ዘግናኙ የኦርቶዶክሳውያን ጭፍጨፋና የፖለቲካ ፍጩታ ጉዳዩን በዝርዝር እንመለከታለን። ጀነራል ሳሞራ የኑስ ዝምታቸውን ሰብረዋል። 40 ሰዎች እጅግ በሚያስደነግጥ ሁኔታ በአዘን ስነ ስርዓት ላይ ተገደሉ። እኚህን ጉዳዮች በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። ወደ አስቀደምንላችሁ ጉዳያችን ስናምራ በኢትዮጵያ ሰላማዊ ሰዎችን የሚገድሉ የሚያገቱና የሚያፈናቅሉ ታጣቂዎች ለሚፈጽሙት ጥቃት ኃላፊነት አይወስዱም። ለምን ዓላማ ድርጊቱን እንደሚፈጽሙትም በጋድ የድርጅታቸውን ስም ጠርተው አያስታውቁም። ሚዲያዎችም ሆኑ ያገባናል የሚሉ እዚህ ጉዳይ ላይ ዳተኛ መሆናቸው ወይም ከተቋቋሙበት ዓላማ ወይም ካቋቋማቸው ተቋም ፍላጎት አንጻር መስራታቸው አሳሳቢ እንደሆነ የህግ ባለሙያዎች ይናገራሉ። በሌሎች ዓለማት ለምሳሌ ሄዝቦላ፣ አልቃይዳ፣ አልሸባብ ወዘተ ግድያም ሆነ እገታ ሲፈጸም ንብረት ሲወድምና የጅምላ ወንጀል ሲፈጽሙ ኃላፊነት ወስደው መግለጫ ያወጣሉ። በመግለጫቸው ወይም በቃለ ምልልስ ሳይሸማቀቁ የፈጸሙትን ድርጊት ለምን እንደፈጸሙም ያብራራሉ። ይህ የተለመደ ነው የሚሉት እነዚህ የህግ ባለሙያዎችም በአርሲ በተደጋጋሚ ደረሰ የተባለው ግድያ የጥቃት አድራሾቹን ማንነት እነሱ ራሳቸው ኃላፊነት ወስደው ባያስታውቁም የአገሪቱ ሚዲያዎች የግልና የፖለቲካ ድርጅቶችን ጨምሮ የሚደብቁበት ምክንያትም አሳሳቢ ነው ሲሉ ይገልጻሉ። በኢትዮጵያ ሰላማዊ ዜጎች በጅምላም ሆነ በተናጠል የሚገሉ የሚያግቱም ሆነ የሚዘርፉ ስለሚፈጽሙት ተግባር ኃላፊነት ሲወስዱ አይሰማም። የሚጠይቃቸውም የለም። እንደውም ማስተባበያ መድረክ የሚያመቻቹ ብዙዎች ናቸው። ይህ ብቻ አይደለም። ደረሰ የተባለውን ጥቃት ለማውገዝና ለወንጀሉ ሌላ ባለቤት ለማበጀትም እሽቅድድሙም ሲታይ የተጠናና ዝግጅት የተደረገበት መሆኑም ያሳብቃል በማለትም በድፍረት የሚናገሩም አሉ። በአንድ ወቅትም በወለጋ ጉዳት የደረሰባቸው ወገኖች የኦሮሞ ነጻ አውጪ ሰራዊትን ሲከሱ ቪኦኤ አማርኛ ኮማንደር ኢብሳ አሊያም ጃልመሮን በማቅረብም ማስተባበያ ሰርተውለት እንደነበረ በምሳሌነትም ያስታውሳሉ። አንዳንዴ ተጎጂዎች የገደሉን እነገሌ ናቸው በሚል ሲናገሩ ካልተሰማ በስተቀር በተደጋጋሚ የሚሰማው የበርካታ ንጹሃን ዜጎች ግድያ ባለቤት አልባ የፖለቲካ አጀንዳ ማሟሟቂያ እንጂ የፍትህ ጥያቄ እንደማይታይበትም ያመላከቱት የህግ ባለሙያዎችም ከየአቅጣጫው በራስ ፍላጎት በማጀብ የፖለቲካ ስራ የሚሰራበት የሰው ልጆች ሞት መች ተቆርቋሪ እንደሚያገኝለት ማሰቡ ለብዙዎች ህልም እየሆነ ነው በማለትም ተናግረዋል። የሰው ልጅ ሞት ከፖለቲካና ስልጣን በላይ በመሆኑ ሊታሰብበት እንደሚገባ መንግስትን ጨምረውም አሳስበዋል። ሰሞኑን የሆነውም ይህ ነው። የተጎጂዎች ቤተሰቦች ማን ጥቃት እንደፈጸመባቸው ቢያውቁም በርካታ ሚዲያዎች በተለይም በውጭ ሀገር ያሉ ጉዳዩን ያቀረቡበት አግባብ አውዱ ሌላ መሆኑ እንዳሳዘናቸው ከስፍራው የመረጃ ምንጫችን ያነጋገራቸው ግለሰቦችም ገልጸዋል። ግድያውን የፈጸሙትን ታጣቂዎች በስም ጠርቶ ከማውገዝ ይልቅ ግፈኞቹን በስም ለይቶ ከማጋለጥና መሪዎቻቸውን ለፍርድ እንዲቀርቡ የተደራጀ እንቅስቃሴ ከማድረግ ይልቅ ሀዘኑን በራሳቸው መንገድ ለራሳቸው የፖለቲካ ስራ ሲያውሉት ማየት እጅግ አሳዛኝ ነው በማለትም አመላክተዋል። ስማቸውን መናገር ያልፈለጉና ሰሞኑን ጥቃት በደረሰበት አካባቢ የሚኖሩ ነዋሪ የገደሉንና ሲገድሉን የኖሩት ይታወቃሉ። ለእነሱ ቅርብ የሆኑትን ጨምሮ በስም ጠርቶ የሚያጋልጣቸው የለም ሲሉም ገልጸዋል። አክለውም ልክ ሌሎች ፖለቲካዊ ጉዳዮችን እለት ከእለት ሳያቋርጡ የተቀባበሉ የሚያቀርቡ ሚዲያዎችና አክቲቪስቶች ይህንን ተደጋጋሚ ግድያ፣ አፈና፣ እገታና ዝርፊያ በተመሳሳይ የዕለት ስራቸው አያደርጉትም። ዜና በማቀጣጠል ብቻ ለህዝብ መቆርቆርስ በምን መስፈርት ትክክል ይሆናል? በዚህ መሰሉ አሰራራቸው እነሱስ ከሚገድሉን በምን ይለያሉ? የሚል ጥያቄን ያነሳሉ። በተያዘም ህዝቡ በምሬት ድምጹን እያሰማ ይገኛል። እንኑር ማለት ቅንጦት አይደለም። በግፍ አትግደሉን ማለት ፖለቲካ አይደለም። የሰው ነፍስ ዋጋ ይኑረው ማለት ትርፍ አጀንዳ አይደለም። ማንም ኦርቶዶክሳዊ ይህንን የመኖር ነፃነቱን መጠየቅና መጮህ አለበት በማለትም በርካቶች ቀስቀሳ እያደረጉ ይገኛሉ። ወደ ቀጣይ ጉዳያችን ስናመራ ጀነራሉ ዝምታቸውን ሰብረዋል። ጀነራል ሳሞራ የኑስ ዝምታቸውን የሰበሩ ሲሆን ይህም እጅግ እያነጋገረ ይገኛል። በትግራይ ክልል ውስጥ የሀሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም አለበት ሲሉ የቀድሞው የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ ገለጹ። ጀነራል ሳሞራ ለመረጃ ምንጫችን እንደተናገሩት ከዚህ ቀደም የተፈጸመው ከባድ ስህተት የትግራይን ህዝብ ዋጋ አስከፍሏል። አሁን የትግራይ ህዝብ ጦርነት በቃኝ ብሏል። በሆነ አጋጣሚ የጦርነት አዝማሚያ ቢፈጠር እንኳን ህዝቡ ይህንን
የመደገፍ ሀሳብ እንደሌለውም ገልጸዋል። እንደ ጀነራል ሳሞራ ገለጻ ከሆነ ከዚህ ቀደም ችግሮችን በውይይት መፍታት ባለመቻሉ የተቀሰቀሰው ጦርነት የትግራይን ህዝብ ከባድ ጉዳት አድርሶበታል። ህዝቡ እስካሁን ድረስ የጦርነቱን ጦስ በጫንቃው ተሸክሟል። በመሆኑም እንደዚህ አይነት ከባድ ስህተት መደገም የለበትም ሲሉ አስታውቀዋል። ጦርነት ብናሸንፍም ባናሸንፍም ጣፋጭ ሆኖ አያውቅም ያሉት ጀነራሉ በክልሉ በርካታ ወጣት ህይወቱን አጥቷል። እናቶችም በሀዘን ተጎድተዋል፣ ተቸግረዋልም። በመሆኑም ህዝቡ በተደጋጋሚ ውጊያ ውስጥ ሊማግድ አይገባም ሲሉም ተናግረዋል። በትግራይ ውስጥ ማንኛውም ችግር ወይም የሀሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም እንዳለበትና ልዩነቶችን በሰላምና በሰላም ብቻ መፈታት አለባቸው የሚል እምነትም መጽናት እንደሚያስፈልግም አስገንዝበዋል። በክልሉ የጦርነት ችግር ይመጣል እያሉ ያልተጨበጠ ወሬ የሚለፍፉ የጦር ጀነራሎችን እሰማለው ያሉት ጀነራሉም ይህ የግል ሀሳባቸው ሊሆን ይችላል። እኔ የምላቸው ግን የእውነት የህዝብ አገልጋይ ከሆኑ በትግራይ ክልል ያለውን የጸጥታ ችግር መፍታት የመጀመሪያው ጉዳያቸው ሊያደርጉት ይገባልም ሲሉም ጀነራሉ ተናግረዋል። ወደ ቀጣይ ጉዳያችን ስናመራ በሱዳን ውስጥ በሀዘን ስነስርዓት ላይ በተፈጸመ የድሮን ጥቃት በርካቶች መገደላቸው ተሰምቷል። በሱዳን ሰሜናዊ ኮርዶፋን ግዛት ውስጥ በሱዳን ጦር ቁጥጥር ስር በምትገኘው ኦሎቤድ ከተማ አቅራቢያ በሀዘን ስነስርዓት ላይ በተፈጸመ የድሮን ጥቃት ቢያንስ 40 ሰዎች መገደላቸውን ባለስልጣናትና አክቲቪስቶች ተናገሩ። ሰኞ ዕለት ኤሉይብ ተብላ በምትጠራው መንደር ድንኳን ውስጥ ተሰብስበው በነበሩ ለቀስተኞች ላይ ለተፈጸመው ጥቃት የሱዳን ፈጥኖ ድራሽ ኃይል ተጠያቂም አድርገዋል። ፈጥኖ ድራሽ ኃይሉ እስካሁን ስለ ጥቃቱ አስተያየት አልሰጠም። በጥቃቱ የተጎዱ አብዛኞቹ ሰዎችም ህይወታቸው ያለፈው ኤልኦቤድ ውስጥ ወደምትገኘው ሆስፒታል እየተወሰዱ ሳሉ እንደሆነም ተነግሯል። ስትራቴጂካዊ ጠቀሜታ ያላት አካባቢዋም የሱዳንን ዋና ከተማ ካርቱም በምዕራብ ከሚገኘው ዳርፉር ግዛት ጋር የምታገናኝ ዋና ከተማም ነች። የጥቃት በርካቶችን አሳዝኗል። በሱዳን ውስጥ በሀዘን ስነስርዓት ላይ በተፈጸመ የድሮን ጥቃት በርካቶች መገደላቸው ተሰምቷል። በሱዳን ሰሜናዊ ኮርዶፋን ግዛት ውስጥ በሱዳን ጦር ቁጥጥር ስር በምትገኘው ኦሎቤድ ከተማ አቅራቢያ በሀዘን ስነስርዓት ላይ በተፈጸመ የድሮን ጥቃት ቢያንስ 40 ሰዎች መገደላቸውን ባለስልጣናትና አክቲቪስቶች ተናገሩ። ሰኞ ዕለት ኤሉይብ ተብላ በምትጠራው መንደር ድንኳን ውስጥ ተሰብስበው በነበሩ ለቀስተኞች ላይ ለተፈጸመው ጥቃት የሱዳን ፈጥኖ ድራሽ ኃይል ተጠያቂም አድርገዋል። ፈጥኖ ድራሽ ኃይሉ እስካሁን ስለ ጥቃቱ አስተያየት አልሰጠም። በጥቃቱ የተጎዱ አብዛኞቹ ሰዎችም ህይወታቸው ያለፈው ኤልኦቤድ ውስጥ ወደምትገኘው ሆስፒታል እየተወሰዱ ሳሉ እንደሆነም ተነግሯል። ስትራቴጂካዊ ጠቀሜታ ያላት አካባቢዋም የሱዳንን ዋና ከተማ ካርቱም በምዕራብ ከሚገኘው ዳርፉር ግዛት ጋር የምታገናኝ ዋና ከተማም ነች። የጥቃት በርካቶችን አሳዝኗል። ውድ ተመልካቾቻችን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ